ጀባ የባልሽን ጠላፊ ማንነት ለመናገር ተስማምቷል። ምን? ቴዲ አባቱን እኮ ገድዬዋለሁ። እንዴት ነው ይሄን ነገር ማሰማቆም የምችለው? የምስጋና አባት ማታ አጋዞኛል። ምስጋና ይኖራል መቼም። አዎ ግን አንተ ተጋበሽ። 16 ዓመት ሙሉ ግን እንዴት ባልሽ መዋሸት ቻለሽ? ለነገሩ የሉላ አባት አሉት። እኔና አንቺ አሁን እዚህ በመናወራበት ሰዓት አባትና ልጅ አብረው ይበሉ። ዛሬ ፍርፍር ሲወዱ አስቤዛ ለማድረግ ጊዜ ስላጣች ነው። ስለዚህ ይቀርበልሽ ዝም ብለሽ ተመከረ። የሰለሞን ለሆቴሉ ቃል ትገዛ ገበያ ስትሄድ እግረ መንገድን የቤቱንም አስቤዛ ገዝተህ ይዘን ስትመጣ ከአዲሶቹ ጓደኞች ጋር መዋል ከጀመርክ ጀምሮ ደስተኛ ሆናል። እና አንቺ ምን አስቀናሽ? ቅናት እኮ እኔ። እሺ የራት ግብዣው እንዴት ነበር? ጋሽ መላኩ ስጋ እንዴት እንደሚጠበስ አስተማረን። በስመ አብ! የሰራው ስጋ ጥብስ እንዴት እንደሚጣፍጥ ባየሽው። እንደዛ አይነት ስጋ ጥብስ በልቼ አላውቅም። እና ምስጋና እንድጋሚ ማግኘት ፈልጋለሁ። አይ በቃ። ለምን? ለምግባቸው እንደምትሄድ እንዲያስቡ አልፈልግም። በዛ ላይ ቤት ውስጥ አይመግቡትም እንዴ ብለው ሊያስቡ ይችላሉ። እሺ እኔ በቃ አይመሉ በሪት እንኳን እኔ ከፍታለሁ። ምን ነው መርማሪ? በጠዋት አዝናለሁ። የሚረብሽ ዜና አለኝ። እርሶና ብሌንን ለግል ማናገር እችላለሁ? ልጆች የትምህርት ሰዓት እየደረሰ ነው፣ እንዳይረፍዱባቸው። በሰላም ነው መርማሪ? አዝናለሁ። ጀባ ሞቷል። ምን እያልሽ ነው? ታፍኖ ነው የሞተው። ሆስፒታል ውስጥ የሆነ ሰው ገድሎታል። እየቀለድሽ መሆን አለበት። ተረጋጊ። እንዴት ነው የምረጋጋው? በመጀመሪያ ስራቸውን በትክክል ባለመስራታቸው ተመረዘ። አሁን ደግሞ ሆስፒታል ከተኛ በኋላ ተገደለ ትኛለሽ። ምንድን ነው እናንተ ግን የምትሰሩት? ይቅርታ መርማሪ፣ ብሌን ምን ሆነሻል? ስነ ስርዓት ያዥ እንጂ። አባት እስኪመጣ ላስችላል። እማ ደግሞ አንድ ደቂቃ ብቻ አባታችሁ ይምጣ። እሱ እኮ ገና ነው። እኔ ደግሞ በጣም አጎኛለሁ። ያው እንደው
ቁርሱ ቀዘቀዘ እኮ። ምንድነው እንቁላል ልጥበስልህ? ይቅርታ ፍቅር፣ እዚህ ጋር እኮ የሚያስደነግጥ ነገር አይቼ ነው። ጀባ ሞተ? ጀባ ማለት በጠለፋው ተጠርጥሮ የታሰረው ልጅ ነው። ገና በፖሊስ ከመያዙ እና የጌታቸውን ጉዳይ ለመፍታት ወሳኙ ሰው እሱ ነበር እኮ። በመመረዝ ምክንያት ሆስፒታል ውስጥ በሕክምና ላይ ያለ ተገድሏል። የሆነ ሰው እንዲሞት ይፈልጋል ማለት ነው። ጌታቸውን የገደለ ሰው ነው ሊሆን የሚችለው። አይ ጌታቸው ከባድ ጥፋት ነው ያጠፋው። መላኩ የሞተ ሰው ማውቀስ ጥሩ አይደለም። የምሬን ነው። ደግሞ በዚህ ሁኔታ እውነተኛ ተጎጂዎቹ ብሌንና ልጆቹ ናቸው። በተለይ ያለ አባት ማደጉ በጣም ከባድ ነው የሚሆንበት። አንተና ልጅ በህይወት አላችሁ። ስለ ልጅ ብታስብ ነው የሚሻለው። በደንብ እያሻህጽደው እንጂ ይሄኔ ሌላ ነገር ቢሆን ማን ብሎ ምን ይያዝ በደንብ እንዲያጸዳ እየነገርኩት። አንተ ግን ወደዚህ ለመምጣት ምን ነው ቆየ? መርማሪ መሰረት አዲስ ነገር ይዛ መጣ ነው። ምን አይነት አዲስ ነገር? ጀባ ሞቷል። ምን? ይሄ ራስ ወዳድ አጭበርባሪ! ቆይ ብሌን እንደምትፈልገው እያወቀ እንዴት ይሞታል? ይኸውልህ እህትህ ለጥያቄዎቿ መልስ እስካላገኘች ድረስ አርፋ አትተኛ። እረፍት። እውነቱን ንገረኝ ካልሽ ብሌን ስትጨናነቅ ከማየት በላይ ምንም የሚያስደስተኝ ነገር የለም። እሷ እዛ ቅርጡ ቤቷ ላይ ድግስ እየደገሰች ብር ስትበትን ነበር። ቢሆንም እህትህ ናት። አዎ ልክ ነሽ፣ እህቴ ናት። ለወንድሟ 5 ደቂቃ እንኳን መስጠት የማትችል እህት። ሰለሞን ትልቅ ሰው ነው። ቤተሰብ እንዴት እንደሚደጋገፍ አስተምራት እንጂ አታርቃት። ከምንም ጊዜ በላይ አሁን ታስፈልጋታል። ብሌን እህትነቷ ካበቃ ቆይቷል። እውነቱን ልንገርሽ፣ ለእኔ ሞታለች። እርግጠኛ ናችሁ ትምህርት ቤት ከኔ ጋር መሄድ አትፈልጉም? እናመሰግናለን አባ። የትናንትናውን ድካም መፋታት አለብህ። ጥሩ እሺ፣ እንዳታረፍዱ። ቆይ ግን ዝና ያደረገው ይመስላል። እሱ እንደዚህ አይነት ሰው ነው? እኔ እንጃ፣ እኔም በጣም ፈርቻለሁ። ግን ይኸውልህ ከብሶ እይታ ውስጥ መራቅ አለብህ። በተለይ ደግሞ ከዝናውና ዝናው አካባቢ ካሉ ሰዎች ምን እንደተፈጠረ ሳቅ ድረስ። እዚህ ደግሞ ምን ታደርጊያለሽ? መነጋገር አለብን። ይኸውልህ ወደ ውስጥ ግቡ ካለች አንገባም። እሺ ወጥመድ ሊሆን ይችላል። ዝናው ቢሆን ሲላበት ዳሪና፣ ስለ ጀባ ሰምቻለሁ። እጅሽ አለበት። ታሾፋለህ እንዴ? መጀመሪያ ታሰረ፣ አሁን ደግሞ ሞቷል። ነገሮች እንዳልኩ ግራ እኮ ነው የሚያጋቡት። ይኸውልህ ምስጋና፣ ፈርተሃል፣ ደንግጠሃል። ማንን ማመን እንዳለበት ራሱ ግራ ገብቶሃል። ግን ደግሞ አስታውስ፣ እስር ቤት እንዳትገባ ያደረግኩህ እኔ ነኝ። ቴዲ፣ ከይቅርታ ጋር አንዴ ብቻችንን ትንሽ ደቂቃ ትሆናለህ? እሺ፣ እርግጠኛ ነሽ ግን ያንቺ እጅ የለበትም? ምን ነካ?
ጀባ እኮ እንደ ወንድም ይቀርበኝ የነበረ ብቸኛ ሰው ነው። እና ታዲያ ምንድን ነው የተፈጠረው? መጠንቀቅ ይኖርብኛል እንዴ? እዚህ ምስቅልቅል ህይወቱ ስለከተትኩ በጣም አዝናለሁ። አንተ ጥሩ ልጅ ነህ። ቃል ግባልኝ ትምህርትህን ለመከታተልና ከዚህ ህይወት ለመውጣት። እሺ ቃል ገባለሁ። ግን አንቺስ? እኔ ራሴን መጠበቅ እችላለሁ። እሺ በቃ ከዚህ በኋላ እኔ በእግር ሄዳለሁ። አንቺ ተመለሽ። ብሌን በረተሽ? ምን በረታለሁ አባ? መርማሪ መሰረት ብቸኛ ምስክሬ እንደሞተ ነግራኛለች። በባዶ ሜዳ አስቀርተው ሊያሳብዱኝ ነው። ሳይብስብሽ ለህመምሽ አንድ ነገር ማድረግ ይኖርብሻል። ምን አለ አባ? ቆይ ለመጨረሻ ጊዜ ቤተ ክርስቲያን የሄድሽው መቼ ነበር? አንተስ መቼ ሄደህ ታውቅና ነው እኔ መሄድ ያሳስበህ? መጠጥ ቤት እያስተዳደርኩኝ ቤተ ክርስቲያን መሄድ ይጋጫል ብዬ። ለነገሩ እግዚአብሔር ሁሉም ቦታ ነው ያለው። ታዲያ የባለቤቴን ገዳዮች እንዳገኝ ለምን አልረዳኝም? ምን ፋይዳ ይኖረዋል? ምን ማለት ነው አባ? ባለቤቴ ፍትህ ማግኘት የለበትም? ልክ ነሽ። ነገር ግን ይሄ ባልሽን አይመልሰውም ወይም ደግሞ አንቺን ህይወት አይለውጠውም። ያለሽበት ነገር መሆንን እንዳለበት ማመን ያለብሽ። ይሄ ለአንቺ አዲስ ህይወት ነው። ይህንን ግን ብቻዬን ማድረግ አልችልም። መቼም ቢሆን ብቻሽን አትሆኝም። ቆይ ግን አንተ ለሌላ የምትለውን ነገር እንዳለ ታምናለህ? እኔ እኮ እሷ የሚያጠራጥረኝ ነገር ምንም አላገኘሁባትም። እሷ እኮ ሁሌ ደስ የምትል ጓደኛዬ ነች። እሺ ቆይ ግን ከሼባው ግን ሴፍ ነህ? ይኸውልህ ሰውየውም አንድ አብዶ ውሻ መናከሱ አይቀርም። ግን እኔ ብዙ ካልታየው ምንም የሚያስጨንቅ ነገር እንደሌለ ነግራኛለች። ዳይና ልክ ትሆናለች ብዬ ተስፋ አደርጋለሁ። ካረጀ ጅብ ጋር መጋጨት አያስፈልግም። እስኪ መለፍለፋችሁን አቁሙና መጣፋችሁን ወጡ። የዛሬው ትምህርታችን በካፒታሊዝም እና በኮሙኒዝም ላይ ይሆናል። ልዩነቱንም ይነግረኛል። ካፒታሊዝም የአንድን ሀገር ንግድና ኢንዱስትሪ በግል ባለቤቶች የሚቆጣጠርበት ማህበራዊ ስርዓት ነው። ለሀገሪቱም የፈጠራ ሁኔታንና የህብረተሰቧን ኑሮ ደረጃ ይጨምራል። የኑሮ ደረጃ ለማን ይጨምራል? ለሚሰሩ ሰዎች። ተወንጂ ስማ፣ ካፒታሊዝም ለሀብታሞችና ለሀብታሞች ብቻ ነው የሚጠቅመው። ኮሙኒዝም ደግሞ ለሁሉም ሰው ይጠቅማል። ኮሙኒዝም ሰነፎችን በደንብ ያሰንፋል። ጎበዝ ልጆች፣ መስማት የምፈልገው እንደዚህ አይነት ክርክሮችን ነው።
ራሱን የሰፈሩ ቆንጆ አድርጎ ይጠራ ነበር። ቆንጆ ነበር፣ ደደብም ነበር። ከዛ ከማይረባ ሳቁ ጋር ሲስቅ የታመመ አሳማ ይመስል ነበር። እንደዛ ላደርግ አልፈለኩም ነበር። ለምን እንዳደረግኩ ይገባሻል? ለብሌን መቼም ማወቅ የለበትም። በዛ ጠለፋ ያ ሰውዬ የሞተው በእኔ ምክንያት ነበር። ምስጋናን ከኛ ጋር ይዤው ባልሄድ ኖሮ ሰውየው በጭራሽ አይሞትም ነበር። ምናልባትም ጀባ በህይወት ይኖር ነበር። ገዳዩ ነኝ። ከዚህ ሸክም ጋር ለመኖር ገና በጣም ትንሽ ነሽ። ግን ጋሽ ራስሽን ወንጀል እንድታቆም ይፈልጋል። ሁለታችንም ይሄ እንዲሆን አልፈለግንም ነበር፣ ግን ተከሰተ። አሁን ማሰብ የሚኖርብን ወደፊት ላይ ማተኮር ብቻ። ኮቢ ብራትን ታውቀዋለህ? እባክህ ለእኔ በእጅ የሚጫወት በረኛ ብቻ ነው። ስሙኝማ፣ ቅድም ስትከራከሩበት የነበረው ነገር ምንም አልገባኝም። እሺ ለምሳሌ የትምህርት ቤቱ ሱቅ የማህበረሰቡ ነው በል። ይህ ማለት የሰፈሩ ሰው እንዴት መሸጥ እንዳለበት፣ እንዴት መስራት እንዳለበት አስተያየት ይሰጣል ማለት ነው። አስተዋይቷ በዚህ ጊዜ የሚፈጠረውን ውጥንቅጥ። ለእኔ ግን ኮሙኒዝም ትልቅ መፍትሄ አለው። ስለዚህ ካፒታሊዝም ማለት ነገሮች ያልተዝረከረከ ሲሆኑ ማለት ነው አይደለ? ይኸውልህ ካፒታሊዝም ማለት ስግብግብ ባለሀብቶች ትላልቅ ድርሻቸውንና ትርፋቸውን ብቻቸውን ይዘው ሲዝናኑ ማለት ነው። ወይ ምስጋና፣ አንዳንዴ ደግሞ ስሜት አይቶናል። ይኸውልህ ለእኔ ስሜት የመሆን ማለት እረፍት ሰዓት ላይ ልገዛልኝ የነበረውን ጭራቄ መሰረዜ ነው። ኮሚኒስት አይደለ? አንዳንዴ ሳስበው ራሱ አንተ ካፒታሊዝም የሚፈራ ይመስለኛል። ትገርማለሽ። ለነገሩ ካፒታሊዝም ሆነ ኮሚኒዝም ሁሉም ለራሱ ነው የሚያስቡት። በቃ አሁን መደወሉ ስለማይቀር ክፍል ገብተን ልብሳችንን እንቀይር። ብሌን እዚህ ምን ትሰሪያለሽ? ባለፈው የተፈጠረው ችግር ትንሽ ቅር ስላለኝ ሰላም ለማውረድ ብዬ ነው የመጣሁት። ይሄ በእውነቱ ያንቺን ትልቅነት ነው የሚያሳየው። ግን ቢሮዬ ያለቀጠሮ እንዳትመጪ ነግሬሽ ነበር። ለምን እንዲህ ትሆናለህ መላኩ? ስለ ሁሉ ነገር እናወራ ነበር። ጓደኛሞች አልነበርን እንዴ? ያ ከረጅም ጊዜ በፊት ነው። እንድታስታውሽ የምፈልገው ነገር ሁሉንም ነገር ለጌታቸው ሰጥተሽዋል። ለዛ ነው ይሄ ድንበራችንን ስለማሳወቅ ነው። እንደፈለግሽ ቢሮ ይዘው ብለሽ መግባት አትችይም። ችግር ለመፍጠር አስቤ አልነበረም። ጓደኛ ማቾች እንድንሆን ብቻ ነው። የገንዘብ ምንጭ ሲደርቅ ጓደኞቼ ሁሉ ትተውኝ ሄደዋል። እረዳሻለሁ፣ ግን ቤተሰብ አለሽ። ስለዚህ ችግሮችን ማግኘት ለቤተሰብሽ መንገር ትችያለሽ። ስለ እኔ ደንታ የለህም ማለት ነው?
ስለ ባለቤቴና ስለ ቤተሰቤ ነው የማስበው። ይቅርታ፣ በደንብ ተረድቻለሁ። ካሁን በኋላ አላስቸግረን። ችግር አለ? አይ አለርጂ ነው። በዚህ ጊዜ ይነሳብኝ የለ። እያለቀሽ እንደነበር ያስታውቃል። ምን እንደ ተፈጠረ? መላኩን ላገኘው ሄጄ ነበር፣ ግን ጊዜ ሊሰጠኝ አልቻለም። ላለፈው ነገር ሁሉ ይቅርታ ጠየቅኩት፣ ግን ሊቀርበኝ አልፈለገም። እና ምን ጠብቀሽ ነበር? እሺታን ማለቴ እንደ ጓደኝነት። ጌታቸውን ስታገኘ መላኩን እንደ ትኩስ ድንች ጥለሽ ከሄድሽ በኋላ ያ የወጣትነት ስህተት ነው። ልጎዳው ፈልጌ አልነበረም። ከዛም እሱ የራሱን ህይወት ቀጠለ። አሁን በድንገት አንቺ ስትመጪ ህይወቱን አቁሞ በሁለት እጁ ዘርግቶ ይቀበለኛል ብለሽ ጠብቀሽ ነበር? ያንን አልጠብቅም፣ ግን ችግሬን የምነግረው አንድ ሰው ፈልጌ ነበር። ያንን ማሰብ የነበረብሽ መጀመሪያ ነበር፣ ለሁላችንም ጀርባሽን ከመስጠትሽ በፊት። ላጩ ምን? ስለ ባለ ትዳር ሰው ጓደኝነት በማሰብ ጊዜሽን ከምትገይ ይሄ እንድንችላችሁ አይምሮሽም ያርፍልሽ። ያልኩሽን አስታውሽ። እኛ ጠንካሮች ይህንንም እንወደዋለን። ወደፊት መቀጠላችን ላይ መበርታት ያለብን። ጋይስናው እንዴት ናቸው? ስለ እናንተ ብዙ ጥሩ ነገሮችን ሰምቻለሁ። እናንተ እዚህ ሰፈር ከሁሉ የተሻላችሁ እንደሆናችሁ። ምንም ውሸት የለው። ምን ልርዳ? ሰሞኑን ከገቡ መኪኖች ውስጥ የአራት አዲስ ሞዴሎች ስፔር ፈልጌ ነው። ከበድ ያለ ጥያቄ ግን ጊዜ እንድትሰጠኝ ይፈልጋል። እስከ ነገ ጠዋት ታገኙልኛላችሁ ብዬ ተስፋ አድርጌ ነበር። እስከ ነገ ጠዋት? አንድ ሳምንት ጊዜ ካልሰጠኝ አልችልም። ያማ በጣም ይቆያል። በከተማ ውስጥ ምርጥ እንደሆናችሁ ሰምቼ ነበር የመጣሁት። ተአምራዊ የሆኑ ጥያቄዎች ይዘህ መጥተህ በአንድ ምሽት ውስጥ ፈጽምልኝ ልትለኝ አይገባም ነበር። ሌሎች ደንበኞች፣ ሌሎች ትዕዛዞች አሉ። ይሄ ሌሎች ስራ አይደለም። ሞቅ አድርጌ ነው ገፋችሁ። አልሰማኸውም? ጋሽ ነው ያለው ለዛሬ አንሰራም። በዚህ 2 ቀን ውስጥ 3ኛ ደንበኛችን መሆኑ ነው። ጀባ ከሞተ በኋላ ብዙ ትዕዛዞች እያመጡ እሱን የሚተካ ሰው ማግኘት አለ። አዲስ ሰው? አክስቴ ሰላጣው አሪፍ ይመስላል። እውነት ነው ማሚ። እዚህ ቤት ባላንስ ዳይት የገባሽ አንቺ ብቻ ነሽ። ልጆች ሳትቀምሱት ሎሪ አትሸኩ። አመሰግናለሁ ልጆቼ። ጣፋጭ አድርጌ ለመስራት ሞክሬያለሁ። በጣም አሪፍ ይመስላል።
ባለፈው ወይዘሮ ገሊላ የሰራችውን ትንሽ ሰላጣ ብታዩ ምርጥ ነበር። ገሊላ በጣም ጠንቃቃና ኩሽናዋን የምታውቅ ሴት ነች። መልአኩ እሷን በማግኘቱ በጣም ታድሏል። እቤታቸው ስለሚሰራው ምግብ ነገርኳችሁ? በጭራሽ 1000 ጊዜ ብቻ ነው የነገርከን። ልዑል ሰዎች ሲጋብዙ በጣም ነው የምታስጠላው። ምቀኛ ህመሙን ክብን እኮ። ምንድነው ማሚ? አጎታችሁ ሮቤል ነው መልእክት የላከልኝ። ወደ አገር ቤት እንደተመለሰና ከኛ ጋር ምሳ መብላት እንደሚፈልግ ነው የጻፈልኝ። አጎቴ ሮቤል ተመልሶ መጣ? እኔ አላምንም። ይሄ አጎት ሮቤል ተብዬ እኔ እንደዚህ አይነት ልጅ እንዳለኝ አላውቅም ነበር። አባ ሮቤል ማለት የድሮ የጌታቸው ጓደኛ ነው። ከዚህ ህይወት ለመውጣት ደግሞ ትኬታችን ነው። እና ወደ ድሮ ቅንጡ ህይወት ልትመለሽና ቤተሰቦችሽን ድጋሚ ልትረሺ ነው? ሁሉንም አይደለም፣ አንተም ብቻ። ሰላም፣ እንዴት ነሽ? ሰላም፣ እንዴት ነህ? አለ። ከመሸ እንዴት መጣ? አይ ለሉል እኮ መጽሐፍ ልሰጥከው ፈልጌ። መቼም አንተ እንደሱ አሰልቺ ነኝ አትለኝም። አረ ማንን ነው አሰልቺ? ይልቁኑ እኔ ኮሚኒስት ብሆን ነበር ላስጨንቅሽ የሚገባው። አዎ፣ ምክንያቱም እነሱ አዝጎች ናቸው። ትንሽ እብድ ነች፣ ግን ትለምዳታለህ። እኛ እራት ልንበላ ነው። ግባና አብረን እንብላ። እዚህ ምን ትሰራለህ? አይ ለሉል እኮ መጽሐፍ ልሰጠው ፈልጌ። ሄሎ ገሊና፣ ጀባን የሚተካውን ሰው ያገኘሁት መሰለኝ።